ቆይታ አደርጋለሁ። አብራችሁን ሁኑ። የሃይማኖት ተቋማት ትውልዱን በመልካም እሴቶች በማነጽ በአንድነትና አብሮነት ላይ ተመስርቶ በሀገር ግንባታ ንቁ ተሳታፊ ዜጋ ለመፍጠር ኃላፊነታቸውን ሊወጡ እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ጥሪ ያቀረቡ። የመደመር መንግስትና የሃይማኖት ተቋማት ሚና ላይ ያተኮረ ውይይት ከእስልምና የሃይማኖት አባቶች ጋር በባህር ዳር ከተማ ተካሂደዋል። አብዮት ከፋለ ተጨማሪ አለው። የመደመር መንግስትና የሃይማኖት ተቋማት ሚና በሚል የሚካሄዱ ተከታታይ የውይይት መድረኮች አካል የሆነ በየደረጃው ካሉ የእስልምና ሃይማኖት አባቶችና የእምነቱ ተከታዮችን ያሳተፈ ውይይት ተካሂዷል። ሃይማኖት ለሰላም ግንባታ ያለውን አበርክቶ ለማጠናከርና በመንግስትና በሃይማኖት መካከል ትብብርን ለማጎልበትና ሀገራዊ አንድነትን ለማጽናት በጋራ መስራት እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ገልጸዋል። መንግስት ሃይማኖት ተከታዮች ጋር በመተባበር ዘላቂ ሰላም ማስፈን፣ በሃይማኖቶች መካከል መከባበር፣ መግባባት መፍጠር፣ ወጣቶችን ከአመፅና ከጽንፈኝነት ማላቀቅ፣ ማህበራዊና ኢኮኖሚያዊ ልማትን ማፋጠን፣ የሀገራችንና አንድነትና ሉዓላዊነት ማስከበር ይፈልጋል። እስልምና ትዕግስትን፣ ርኅራኄን፣ ፍትህን፣ እውቀትን ያስተምራል። እነዚህ እሴቶች ለማህበረሰብ እድገት ወሳኝ ናቸው። በመጨረሻም የእስልምና አስተምሮ እንደሚነግረን ሰላም፣ ፍቅርና ወንድማማችነት መልእክት በማስፋፋት መጪውን አይቀሬ ብልጽግና ለማረጋገጥ የበኩላችሁን አስተዋጽኦ እንድታበረክቱ እያሳሰብኩ ሽክራን። የኢትዮጵያ ታሪክና የትውልድ መልካም እሴቶች ግንባታ አኩሪ ታሪኮችና ቅርሶች መገኛ መሰረቶች የሃይማኖት ተቋማት ናቸው ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደም የሀገርን ሰላም፣ የህዝብን ደህንነት ለማስጠበቅና ለሀገራዊ ግንባታ ሂደት የመንግስትና የሃይማኖት ተቋማትን ትብብር ይጠይቃል ብለዋል። አሁንም የሀገራችንን ሰላም በከፍተኛ ደረጃ መጠበቅ የሚጠበቅብን ወቅት ላይ እንገኛለን። በጋራ መስራት በአጠቃላይ ህዝባችን በከፍተኛ ደረጃ ማህበራዊ መረጋጋት ውስጥ እንዲገባ መንግስት ብቻ ሳይሆን የሃይማኖት ተቋማቱ ይህንን ስራ አጠናክረው መስራት በሚጠበቅበት ጊዜ ላይ እንገኛለን። እንደሚታወቀው በህገ መንግስታችን ሃይማኖታዊ መንግስት የለም ወይም ደግሞ መንግስት ሃይማኖት የለም። ይሄ ማለት ግን አንድነት የላቸውም ማለት ደግሞ እንዳልሆነ ለእናንተም የምታውቁት የምትገነዘቡት ነው። ስለዚህ ለሀገር ግንባታ ለጋራ ፍላጎታችን መንግስትም ሃይማኖቱም የጋራ በአንድ ሀገር ውስጥ የሚኖሩ በመሆናቸው ምክንያት አንድ ህዝብ የሚመሩ በመሆናቸው ምክንያት ህዝባቸውን፣ ሀገራቸውን እና የጋራ ፍላጎታቸውን እውን ለማድረግ ደግሞ ጠንካራ አንድነትን ፈጥሮ መዝለቅ ይጠይቃል። ጠንካራ ግንኙነትን ማሳለጥ ይጠይቃል። የሃይማኖት ተቋማት እርስ በርስ በመከባበርና በሀገራዊ ጉዳዮች ተመሳሳይ አቋምን በመያዝ በጋራ መስራት እንደሚገባም ርዕሰ መስተዳድሩ ጥሪ አቅርበዋል። በኢትዮጵያ ውስጥ ያሉ ሃይማኖቶች የየራሳቸው አስተምሮ እንደተጠበቀ ሆኖ በውስጣቸው አንድነት እንዲፈጠር እንፈልጋለን። መተሳሰብ እንዲኖር እንፈልጋለን። የመለያየት ምንጭ እንዳይሆኑ እንፈልጋለን። ምክንያቱም ከነሱ በጀርባ ህዝብ አለ፣ አገር አለ። የነሱ መለያየት፣ የነሱ በተለያየ ተቃርኖ ውስጥ መውደቅ ህዝባችንን በተለያየ ተቃርኖ ውስጥ ይጥላል። ህዝባችን በተለያየ ተቃርኖ ውስጥ ከወደቀ ደግሞ አገር ይፈርሳል። አገር አንድነት አይኖረውም፣ አገር አይዘልቅም። ስለዚህ ቀደም ሲል እንደገለጽኩት አዎንታዊ የሆነ ግንኙነት በሃይማኖቶች መካከል፣ አዎንታዊ የሆነ ግንኙነት በሃይማኖቶችና በመንግስት መካከል እንዲፈጠር እንፈልጋለን። በዚህም አማካይነት የተሻለ ሰላም እንዲገነባ፣ የተረጋጋ ሀገር እንዲኖረን፣ መረጋጋት ብቻ ሳይሆን ወደፊት እንደ ሌሎች ሀገራት ለዜጎቿ የተመቸች የለማች ሀገር እንድትኖረን እንፈልጋለን። ይሄን እውን ለማድረግ በመንግስት ጥረት ብቻ እንደማይሳካ እንገነዘባለን። ይህንን ግምት በማስገባት ነው የዛሬው መድረክ እንዲዘጋጅ ያደረግነው። በሰላም በልማትና ሌሎች ወቅታዊ ጉዳዮች ላይ ያተኮረ ውይይት በቀጣይ ቀናት ከሌሎች የሃይማኖት ተቋማት ጋር እንደሚቀጥልም ተገልጿል።